ምክክር ለስምምነት ለሰላም ለአንድነት ሀገርን ለማስቀጠል እንጂ ለይስሙላ እንዳይሆን ሁሉም በድርሻው በእውቀቱና በጥያቄው ልክ ጉዳዩ የሚመለከተው ይሁን። ተነጋግረን የምንግባባ በልዩነቶቻችን ውስጥ የምንከባበር እንሁን። እኔ ያልኩት ሁሉ ይፈጸም ብለን ካሰብን ግን ምክክራችን ዋጋው ከወሬ ያለፈ አይሆንምና ከማጣጣል መንፈስ ወጥተን በጋራ የምንተጋበት ስለ ነገዋ ኢትዮጵያ መሠረት የምናቆምበት እንዲሆን ዳር ቆሞ መመልከትም ይቁም። ለምክክሩ የቀረው ጊዜ አጭር ቢሆንም ጭፍንነትና አይመለከተኝም ማለቱ መፍትሄ አያመጣም። አስፈላጊውን እርምጃ አንድ ብለን እንጀምረው። ከማጣጣል የሚገኝ ስኬት ከነቀፌታም ብቻ የሚገኝ ውጤት እንደሌለ የዛሬ ማንነታችን ቁልጭ አድርጎ አሳይቶናል። ለዘመናት የተጋትነው መራር ቁርሾ ይበቃናል ብሎ ለምክክርና ለስምምነት ራስን ማዘጋጀቱ ይቅደም። አሉታዊውን አስተሳሰብ ወደ ጎን በማድረግ ነገን የተሻለ ለማድረግ ዛሬ ላይ ፖለቲከኞችና ምሁራን በእሳት ላይ ቤንዚን ማርከፍከፉም ይብቃቸው። መልካም አበርክቷቸው ሀገርና ሕዝብን ለማስቀጠልም ይሁን። የኢትዮጵያ መሠረታዊ ችግሮችና ለምክክር የሚቀርቡ ጉዳዮች እንደ ሀገር መሠረታዊ ልዩነቶች የሚታዩባቸው በመሆናቸው ትልቁን ሰንኮፍ ለክልሎች አሳልፈው ከመስጠት ይልቅ በጋራ በሀገር ደረጃ በዘላቂነት የሚፈቱበት መንገድም ይፈለግ። በመጪው ሐምሌ 8 የሚካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ የምክክር ጉባኤና በእነዚህ ቀናት ትኩረት የሚፈልጉ ሀገራዊ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ለዘመናት የተጠራቀሙ ተቃርኖዎችና ልዩነቶች ላይ እንዲመክር እንዲሁም መፍትሄ እንዲያበጅ ኃላፊነት የተጣለበት ይኸው ትውልድ የእርሱ ያልሆኑ ቀንበሮችንም እንዲሸከም ብሎም እንዲፈታ ባለ ሁለት ስለት ሰይፍ ተቀብሏል። ይህ አጋጣሚ ዕድሉም ኃላፊነቱም እኩል በኩል የሚመተር የሚመዘንና የሀገርን ዕጣ ፈንታም የሚወስን ለመሆኑ ጥርጥር የለውም። በዘመናት ልዩነት ውስጥ የነበሩ የተራራቁ ሐሳቦች ላይ የተጫሩ እሳቶች ዜጎች በሚያውቁትም በማያውቁትም የተጫነባቸውን የመከፋትና የመገፋት የታሪክ ቁርሾ ለማሻር ብሎም በየዘመናቱ ልብ ከሚቆርጥ የበቀል አዙሪቱ ለመውጣት ብቸኛው መንገድ ችግር ተብለው በተለዩ ሐሳቦች ላይ በመነጋገር በመመካከር ወደ መፍትሄ በቅረብ ሰላማዊ አማራጭ ሆኖ ከፊታችን ተቀምጧል። ለዚህም የመፍትሄ አቅጣጫ ያስቀምጣል ተብሎ የታመነበት ሀገራዊ ምክክር ኮሚሽን መዋቅር በመዘርጋት መመሪያዎችን በማዘጋጀትና በምክክሩ ሂደት ላይ በህብረተሰቡ ዘንድ ግንዛቤን በመፍጠር ተሳታፊዎችንና አጀንዳዎችን የመለየት ሥራን በመሥራት ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከሲቪክ ማኅበራት፣ ከሃይማኖት ተቋማትና ከተጽዕኖ ፈጣሪ ግለሰቦች የምክክር አጀንዳዎችን ማሰባሰብና ተሳታፊዎችን የመምረጥ ሥራዎችን ሲያከናውን ቆይቶ የምክክር ምዕራፍ ላይ ደርሷል። ከመጪው ሐምሌ 8 ቀን 2018 ዓ.ም ጀምሮ በተለዩት አጀንዳዎች ዙሪያ ሕዝባዊና ሀገር አቀፍ ውይይቶች፣ ክርክሮችና ድርድሮች የሚካሄዱበት መድረክም አዘጋጅቷል። እነዚህ መድረኮች የኢትዮጵያንና የኢትዮጵያውያንን መጻኢ ዕድል የመወሰን ተባብሮም ሀገርን የማስቀጠል ሰፊ ዕድል ያላቸው በመሆናቸው በጋራ ሂደቱን ላለማክሸፍ ጥረቱ የጋራ ሊሆን ግድ ነው። ቀድሞ በተዘጋ አመለካከትና ጭፍን የፍረጃ አካሄድ ለውጥ ማምጣት አይቻልምና ፍጹም የራቀ የጽንፈኝነት ሐሳብ ላይ ራሳችሁን አርቃችሁ ያስቀመጣችሁ በኢትዮጵያውያን ሰላም መሆን ኪሳችሁ የሚጎድልባችሁ ጥቅማችሁና ጥቅማችሁ ብቻ የሚከሳባችሁ አካላት ጫፍ የወጣ የልዩነት ሐሳባችሁ ዞሮ የሚፈጀው እናንተንም ጭምር በመሆኑ መፍትሄ ባይኖራችሁ እንኳ የዚህ ጊዜ ጽሞናችሁ ሀገርን ይታደጋል። እሳቱ ቤታችሁ እስከሚገባ ጠብቃችሁ ተናጋሪ ከመሆንም መቆጠቡ አሁን ላይ አስፈላጊ ይመስላል። ነበልባሉ ሲያገኛችሁ ከረፈደ በኋላ በጎ ሐሳቢ ለመምሰልም መዳከሩ ይቅርባችሁ። ከበጎነት የራቃችሁ ፖለቲከኞችና ልሂቃን ለኢትዮጵያውያንና ለትልቋ ዋርካ ኢትዮጵያ የማሰቢያችሁ ጊዜ አሁን ነው። ይህ ሲባል ደግሞ አንዳንዶች ከሆነው በላይ የፈጠራችሁት ትርክትና የተንሸዋረረ እይታ ብሎም መከባበር የጎደለው ልዩነት እስከ ዛሬ ካስከፈለው በላይ ነገም ኢትዮጵያን ዋጋ እንዳያስከፍል መትጋት ለራስ ተብሎ የሚጻፍ ታሪክ ነው። ነቅቶና በልጦ ለመስማማት የሰነፈው ልባችሁ የሚረጨው መርዛማ ሐሳብ ለቀጣይ ትውልድ ጭምር እንዳይተርፍ ያለውንም ትውልድ እንዳያደቅቅ ጅምር የምክክር ሐሳቦችን ከማጣጣልና ሌላ ጥላቻ ከመዝራት ቆጠብ በማለት ከራሳችሁ ተማክራችሁ እርስ በርስ መመካከራችሁም ይከተል። ከሆነም ሆነ ካልሆነም የመልካም ሐሳብን ጠጠር መወርወር እጅግ ግሩም ነው። አሊያ ከድጡ ወደ ማጡ እንዲሉ የሀገራዊ ችግሮች መፍቻ መንገድ ቁልቁል ይምዘገዘጋል። ሀገራዊ ችግር መነሻውም መድረሻውም ያለው በልሂቃንና በፖለቲከኞች እጅ ነው። እልህ በመጋባትና በእኔ የበልጥ መንገድ የተሄደበት ርቀትም
በሕዝቦች መካከል መካረር፣ የኔ ብቻ የሚል ቡድናዊ አካሄድ የሰው ሕይወት እየቀጠፈ ሀገርን የማትወጣው የኢኮኖሚ ጫናና ተያያዥ ቀውስ ውስጥ እየከተተ ልዩነቶች እንዲባባሱ በሕዝቦች መካከል ያለው ግንኙነትና ጥብቅ ትስስር እንዲሻክር ምክንያት እየሆነ በመምጣቱ ቀድመው ተመካክረው መፍትሄ ላይ መድረስ ለሚገባቸው ልሂቃንና ፖለቲከኞች ሰፊ ምህዳር የመዘርጋቱ ነገር ከሰፊው ሕዝብ ምክክርና መፍትሄ በፊት ይቅደም ሲል አሃዱ ማስታወስ ይፈልጋል። ለቁርሾና ተቃርኖ በር የከፈቱ ከዚህ ቀደም የነበሩት ሥርዓቶችን እየወቀሱ ከመኖር ይልቅ ዘመኑ የሚፈልገውን ሚና መወጣት ላይም ማተኮር ይገባል። ባለንበት ከመርገጥ ይልቅ ተራማጅ እንሁን፣ የመጪው ትውልድ ተስፋም እንሁን። በትውልድ ቅብብሎች ውስጥ መከፋትን ተሸክሞ ለመጣ ትውልድ መመካከር ብቸኛው አማራጭ ይሁን በሚል የብዙሃንን ይሁንታ ያገኘውና ኢትዮጵያን ወደ ምክክር መድረክ ያመጣው የሀገራዊ ምክክር ኮሚሽን ዛሬ ላይ የደረሰበት ለመድረስ ብዙ ውጣ ውረዶችን ማየቱና ከብዙ ፈታኝ ጉዳዮች ጋር መጋፈጡም እርግጥ ነው። እንደዚያም ሆኖ ኮሚሽኑ የተረከበው ኃላፊነት የግብር ይውጣ ሥራዎች ተሰርተውበት የሚታለፍ እንዳይሆን፣ የማይነኩ ሀገራዊ ክብሮቻችን ተላልፈው የሚሰጡበትም እንዳይሆን፣ በአድርባይነትና በፍርሃት መፈታት የሚገባቸው ጉዳዮቻችን በቸልታ እንዳይታለፉ ሀገራዊ ኃላፊነቶች ተላልፈው አይሰጡ ሲል አሃዱ የአደራ መልእክቱንም በዚሁ ያስተላልፋል። ምክክሩ በትክክልም ምክክር ለመፍትሄም የቀረበ እንዲሆንም ጭምር ኮሚሽኑ ውስጡን ይፈትሽ። በቀሩት ጥቂት ቀናትም ጉድለቶች ላይ ጊዜውንና ሙሉ አቅሙን ያውል። ሀገራዊ ጉዳዮች ወደ የክልል መሄዳቸው የሀገራዊ ምክክር ጉዳዮች ላይ የሚያሳድሩት ተጽዕኖም እንደማይኖር በግልጽ ለሕዝብ ይታይ። ቁስልን ነካክቶ መተው እንዳይኖር፣ ሆዳ ባብቶ ማለፍም እንዳይመጣ፣ ለሌላ ቁርሾ መነሻ መንገዶች እንዳይጠረጉ ጥንቃቄው ይቅደም። በብዙ የሐሳብ ድሆች የተጎሳቆለው ኢትዮጵያዊ ሐሳቡን በነጠቁት ራስ ወዳዶች ዳግም እንዳይሰበር ኃላፊነቱን የወሰደው አካል ጨምሮ ለመስጠት ባይችል እንኳ መታመኑን እርግጥ ለማድረግ ከወገንተኝነት፣ ከሦስተኛ ወገን ጫና፣ ከፍርሃት ተላቆ የሚያወያያቸውን አካላት ማንነት አሁንም ደግሞ የማጥራት ኃላፊነቱን ይወጣ። ግራ ቀኝ የሚነፍሰው የፖለቲካ ነፋስ ወደ ያልተገባ አቅጣጫ አንደርድሮ እንዳይጥል ባለው አጭር ጊዜ አጽድቶ የውሳኔና የትግበራ ምዕራፍ ላይ ለማድረስ ምክክር ኮሚሽኑ ዓለም አቀፍ ስኬቶችንና ውድቀቶችን ሊፈትሽ ይገባል። በቀጣይም ከምክክሩ የተገኙ የጋራ ስምምነቶች፣ የውሳኔ ሐሳቦችና ምክረ ሐሳቦች ለመንግሥትና ለሕዝብ ማቅረብ ብሎም የትግበራ ሂደቱን በመከታተል ሙሉ ለሙሉ ባይሆንም አቅም በፈቀደ መጠን የብዙሃንን ችግር መፍታት መሠረታዊ ተግባሩ እንደሆነ አሃዱ ያስታውሳል። ምክክር ለስምምነት፣ ለሰላም፣ ለአንድነት፣ ሀገርን ለማስቀጠል እንጂ ለይስሙላ እንዳይሆን ሁሉም በድርሻው በእውቀቱና በጥያቄው ልክ ጉዳዩ የሚመለከተው ይሁን። ተነጋግረን የምንግባባ፣ በልዩነቶቻችን ውስጥ የምንከባበር እንሁን። እኔ ያልኩት ሁሉ ይፈጸም ብለን ካሰብን ግን ምክክራችን ዋጋው ከወሬ ያለፈ አይሆንምና ከማጣጣል መንፈስ ወጥተን በጋራ የምንተጋበት ስለ ነገዋ ኢትዮጵያ መሠረት የምናቆምበት እንዲሆን ዳር ቆሞ መመልከትም ይቁም። ለምክክሩ የቀረው ጊዜ አጭር ቢሆንም ጭፍንነትና አይመለከተኝም ማለቱ መፍትሄ አያመጣም። አስፈላጊውን እርምጃ አንድ ብለን እንጀምረው። ከማጣጣል የሚገኝ ስኬት ከነቀፌታም ብቻ የሚገኝ ውጤት እንደሌለ የዛሬ ማንነታችን ቁልጭ አድርጎ አሳይቶናል። ለዘመናት የተጋትነው መራር ቁርሾ ይበቃናል ብሎ ለምክክርና ለስምምነት ራስን ማዘጋጀቱ ይቅደም። አሉታዊውን አስተሳሰብ ወደ ጎን በማድረግ ነገን የተሻለ ለማድረግ ዛሬ ላይ ፖለቲከኞችና ምሁራን በእሳት ላይ ቤንዚን ማርከፍከፉም ይብቃቸው። መልካም አበርክቷቸው ሀገርና ሕዝብን ለማስቀጠልም ይሁን። የኢትዮጵያ መሠረታዊ ችግሮችና ለምክክር የሚቀርቡ ጉዳዮች እንደ ሀገር መሠረታዊ ልዩነቶች የሚታዩባቸው በመሆናቸው ትልቁን ሰንኮፍ ለክልሎች አሳልፈው ከመስጠት ይልቅ በጋራ በሀገር ደረጃ በዘላቂነት የሚፈቱበት መንገድም ይፈለግ። በመጪው ሐምሌ 8 የሚካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ የምክክር ጉባኤና በእነዚህ ቀናት ትኩረት የሚፈልጉ ሀገራዊ ጉዳዮች የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ